ውዶቼ አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ማን ነው እሸቴ ናፈቀው? እንዴት ነው? በቆሎ እየቆላሁ ነው ማለት ነው ውዶችዬ። እና እንዴት ነው ብርድ ከእናንተ ጋር እንዴት ይዟችኋል? ከኔ ጋር በዚህ መልኩ እየሄደ ነው። እና ሴትዮዬ በቆሎ አምጥታ ከዛ እነሱ በክሰል ጠብሰው ሲበሉ እኔ ደግሞ ቆልቼ ልብላ ብዬ እየቆላሁኝ ነው ማለት ነው። እንግዲህ ያው ሳውዲ ክረምት እንደገባ ሁላችሁም ታውቃላችሁ፣ ብርድ ነው ማለት ነው። አሁን ላይ ብርዱ ውይ አጥንት ነው የሚሰብረው የምር። እኔ ብቻ ነኝ ግን የሚበርደኝ፣ እናንተም የሚበርዳችኋል በአለ እና በቆሎ እየቆላሁ ነው ውዶችዬ። ያያችሁት እንዴት እንደሚያምር ማሻአላህ፣ ወላሂ በጣም ነው የሚያምረው። እና እስኪ ቆልቼ ላቅምሳቸው። በክሰል ነው እነሱ ጠብሰው የሚበሉት እና እኔ ደግሞ ቆልቼ እስኪ የተቆላውን በጣም ነው የምወደው እኔ ማለት ነው። ኢትዮ እንዳለው ራሱ በቃ እሸት ከመጣ ያመልጠኝም ነበረ ማለት ነው። እና አሁን ደግሞ እስኪ እዚህ በመዳን ኩሽና እየቆላሁኝ ነው እላችኋለሁ ውዶቼ። ግን አያምርም? በአለ በጣም ነው የሚያምረው በቆሎ ማለት ነው። እና እዚህ ጋር ደግሞ አስኩራለች ይቻላል ሲው ትላለች። እና ወዶችዬ እሸት እየቆላሁ ነው እላችኋለሁ። እንግዲህ ሀገራችን እያስታወሰኝ ነው ማለት ነው። ወላሂ እኔ በቆሎ ያለ አይመስለኝም ነበረ እዚህ ሀገር፣ ግን አለ። የሌለ ነገር የለም በነገራችን ላይ ያው እኛ ስለማናየው ነው እንጂ እነሱ እናቴ ጎርጉረው ያመጡታል ማለት ነው። ይሄው ክረምት ከገባ ጀምሮ ማለት ብርዱ ከገባ ጀምሮ እያመጡ እየበላን ነው ማለት ነው። እና ወዶች እሸት እንብላ ብያለሁ። እንግዲህ በጣም ነው የሚያምረው የምር። ግን በክሰል ከሚጠበስ እንደዚህ ቢቆላ አሪፍ ይመስለኛል እንደኔ። እነሱ ግን ያው አብዛኛውንም ያኔሞ እንትን ብለው ክሰል አያይዘው ምናምን የሆነ በቃ የሆነ ሞቅ ሞቅ ማድረግ ስለሚወዱ ትላንትና ነበረ ዛሬ የተረፈ ነበረ ማለት ነው። ይሄ ተርፎ ነበርና ከዛ አሁን ሲበርደኝ ወላሂ ቡና አፍልቼ ማለት ቁጭ ብዬ ቡና እየጠጣሁኝ በቃ በረደኝ፣ በጣም በረደኝ። ሴትዮ የለችም ነበረና መጣችና ከዛ ክላሴ ቁጭ ብዬ ቡናዬን እየጠጣሁ መጣች። እንዴ ምን እየሰራች ነው ምናምን እያለችኝ ቡናዬን አፍልቼ በርዶኝ ቁጭ ብዬ ነው ምናምን አልኳት ማለት ነው። ከዛም በቆሎዬን ደግሞ ሳየው ትዝ አለኝ፣ ለምን አልቆላህም ብዬ ወደ በቆሎ መቁላት ገባሁኝ ማለት ነው። በጣም ነው የሚበርደው የምር። እኔ እንጃ፣ እኔ ማለት ስራ ሲይዝ ይሻለኛል። ቁጭ ካልኩኝ በተለይ በጣም ነው የሚበርደኝና ቁጭ ብዬ ስለነበረ ከዛ በጣም በረደኝ። እና ለምን እንደዚህ አምስት አድርጌ አልበላህም ብዬ እያመስኩኝ ነው ማለት ነው። እና ወላሂ እቻት እዚህ ጋር ያፈላኋት ቡና